አንነጋገርም ጨዋታው ይቅርብን ቁጭ በል ከጎኔ አይን ራብ አለብኝ ጊዜያዊ ማፍቀር ምን ያደርግልኛል ልብ ካይን ስር ነው ድንገት ይከዳኛል ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ሞይ ያንተን መውደዴ ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ሞይ ያንተን መውደዴ። ከሩታ ጋር መታረቂ ከኤፍሬም ጋር መታረቂ ካንቺ ጋር በመሆኔ ሩታ ደስ ብሏታል፣ ኤፍሬምም ደስ ብሎታል አይደል? አረ እና ስለዚህ ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ከትንሽ ጊዜ ቆይታ በኋላ ተመልሰናል። ያው እንግዲህ እኔ ስመለስ አዲስ ነገር ይዤላችሁ ነው የምመጣው። ትንሽ ጠፍቼም ቢሆን ለእናንተ ለውድ ቤተሰቦቼ ሰርፕራይዝ አለኝ። ወደ ሰርፕራይዙ ከመግባቴ በፊት ግን የኔ ምርጥ ፋሚሊዎች እንዴት ናችሁልኝ? ያው እኛ ደህና ነን እግዚአብሔር ይመስገን። በጣም ከምን ጊዜውም በላይ በጣም ደህና ነን። ያው እንግዲህ እያናገራችሁኝ በውስጥ መስመርም እያናገራችሁኝ የነበራችሁ ቤተሰቦች አላችሁ። ሶሊ ምን ሆነሽ ነው የት ሄዳችሁ ነው እያላችሁ የነበራችሁ፣ እኔም ብቻ ሳይሆን የሆነ ሰውንም እየጠየቃችሁ የነበራችሁኝ ቤተሰቦች አላችሁና አለን ሰላም ነን እያልኳችሁ መልሼላችኋለሁ። እና ዛሬ ለሁላችሁም ቤተሰቦች አንድ ሰርፕራይዝ ይዤላችሁ መጥቻለሁ ማለት ነው። እኔ እንግዲህ ያው ሰርፕራይዝ ወዳለሁ፣ ደስታ ሁሉም ሰው ደስታ በደስታ እንዲሆንልኝ ነው የምፈልገው። ትንሽ ሀዘን ካለ ሁላችንም ስለሚደብረን ማለት ነውና ዛሬ ቤተሰቦች ይመስለኛል እኔ በጣም ቆየው ወደ ዩቲዩብ ከመጣው እና የሆነ ሰው ትንሽ ያው ትገምታላችሁ ተስፋ አድርጋለሁ። ትንሽ ቆይተናል ከተገናኘንም ወደ ቪዲዮ ከመጣም በጣም ቆይተናል። ያ ሰው ደግሞ ልንገራችሁ ወይስ ሰርፕራይዙን እንጠብቃለን አብረን? ሳልነግራችሁ አይቻልም መሰለኝ። እና አቤል ነው፣ ያው ሁላችሁም ታውቃላችሁ። አቤልን ቆይቷል ወደ ዩቲዩብ ከመጣ ወደ ቪዲዮ ወደ እናንተም ከመጣ አንድ ሳምንት ምናምን ሆኖታል መሰለኝና ዛሬ ይዤላችሁ መጥቻለሁ። አቤልንም እግዚአብሔር ይመስገን ወደ ቀድሞ ሁኔታው ተመልሶልናል። አቤል በጣም ነው ደስ ያለኝ። እናንተም ስጠይቁኝ ነበር። ለአንድ ሳምንት ያህል የጠፋንበት ምክንያት ያው በጸሎት በምንም ማለት አብረን እኔና አቤል ከኔ ጋር ነበረ። ስትጠይቁኝ ለነበራችሁ ሁላችሁም ይሄ ሳምንት የጠፋው ሰዓት ከኔ ጋር ነበር አቤልና አንድ ላይ በነበርንበት ሰዓት እግዚአብሔር ረድቶን አብረን በጸሎት አንዳንድ ነገሮችን በማድረግ አቤል ወደ ቀልቡ ተመልሷል። ሁላችሁም የምትፈልጉት ነገር ነው። ወደ ወንድሙ አብርሃም ወደ እህቱ ሩታ በፍቅር ነው የተመለሰልኝ። እግዚአብሔር ይመስገን። እኔ ምንም አይደለም ማለት ፈጣሪ ነው እንደዚህ ያደረገውና ለፈጣሪ ክብር ምስጋና ይግባው። ሁላችሁም ስጠብቁ እንደነበር ደግሞ አውቃለሁ። ሁላችንም እየጠበቅን ነበር የአቤል መመለስና አቤል ተመልሶልናል። አሁን ደውዬለታለሁ። አብረን ነበርን ግን ትንሽ ሰዓት እኔ ቪዲዮ ለመያዝ ራቅ ስላልኩኝ ነው ከሱና ለእናንተም ለሱም ሰርፕራይዝ ነው ማደርገው ማለት ነውና ሁላችንም ለብዙ ጊዜያት በጣም ብዙ ጊዜ ተቆጥሯል። ለብዙ ጊዜያት ስንጠብቀው የነበረ ቀን ነው ይሄ። እግዚአብሔር ይመስገን። የአቤል እንደዚህ መሆን ሁላችንንም ነው የሚያስደስተን። በተለይ ደግሞ ያው እንደነገርኳችሁ ነው አብርሃምና ሩታ ምናምን አሉ ብዙ ነገሮችና ከሩታ ራሱ በጣም ነው ደስ ያላት ማለት አቤል እንደዚህ ይቅርታ ጠይቆ ማለት ወደ ራሱ ተመልሶ እንደዚህ መሆኑ ሁላችንም በጣም ነው ደስ ያለን። በተለይ ሩታን በጣም ነው ይሄን ነገር ስትፈልገው የነበረውና እንደምናወራ ታውቃላችሁ እና ሩታ በጣም በብዙ ነገር ሰፖርት እንደምታደርገኝና ይሄ ነገር ብቻዬን አላደረኩትም። እሷም ከጎኔ ነበረች። አቤል እንዲመለስ እንደምትፈልግ ብዙ ጊዜ ተናግራለች እሷም እና ከጎኔ ነበረች። ይሄን ነገር ሳደርግ ብቻዬን አልነበርኩም፣ ብዙ ሰው አብሮኝ ነበረ እና ሩታን በጣም ነው ደስ ያላት። አቤልም እንኳን ወደ ወንድምህ አብርሃም ወደ እህት ሩታ በሰላም ተመለስክ፣ እንኳን እግዚአብሔር ረዳክ እላለሁ። እና ግን ያው ቤተሰቦች ረጅም ጊዜ ጠፍቼ እየመጣው ትንሽ እያወዛገብኳችሁ ነው መሰለኝ። ከዚህ በኋላ ከአቤል ጋርም በደንብ እንመጣላችኋለን ብዬ ተስፋ አድርጋለሁ። የነበሩ አንዳንድ ጉዳዮች ነበሩ፣ እሱም በቃ እንርሳውና ወደፊቱ ብንሄድ ይሻላል ብዬ አስቤ ነውና አቤልም መጥቷል ቤተሰቦች
እንግዲህ እንደምታዩት ፋውሎ ነው የመጣው። በቃ እኔ ሲጀመር አውቀዋለሁ አቤልን ሲስቅ ነው የማውቀው። እንደዚህ ሲያዝን ሲጨቃጨቅ ምናምን ሁላቸውም ሲያዝኑ ሲጨቃጨቁ ምናምን ደስ አይልም። ሁላቸውም ሰላም ሆነው ሲስቁ የሆነ ነገር ሲያደርጉ ምናምን ነው ደስ የሚለውና እናንተ ራሳችሁ ትመሰክራላችሁ። አሁን አቤል ያለበትን ሁኔታ ምን አይነት ሲቹዌሽን ላይ እንዳለ ምናምን ነገር ትመሰክራላችሁ። ቦርሳን ይዘልኝ ይመጣው እንዴት እንደሚያስፈራ የሴት ቦርሳ መያዝ ችግር አለ። አንቺ ስለሆንሽ ነው ያስኩት። አረ ቴንክ ዩ አመሰግናለሁ። ቦርሳ ሲዛኝ ምናምን ጠፍተሃል አይደል አቤል? ከብዙ ቆይታ በኋላ መጥቻለሁ። ይሄም አንቺ ይዘሽኝ መጣሽ። ሰላም በለልና ውድ ቤተሰቦች። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። ያው እንግዲህ ከብዙ ቆይታ በኋላ መጥቻለሁ። ከብዙ ቆይታም በኋላ የመጣሁት ነገርሻችኋል የት እንደጠፋው የት እንደነበርኩ። እስኪ አንተም ደግሞ ጨመር አድርግላችሁ። ከሶሊ ጋር ነበርኩ ለብዙ ጊዜ ምናምን ከሶሊ ጋር ነበርኩ። ሶሊ የሆነ ቦታ ይዛኝ ሄዳ ነበር። ያው ሶሊን እምቢ ማለት ስለማልችል በጣም ነው እሷን መታዘዝ ፈልገው እሷ እኔን ስለምትታዘዘኝ ማለት ነው አይደል? እና መታዘዛነታችን በጣም እንወደዋለን ሁለታችን። እሷም በጣም ነገሮችን ለማስተካከል ያው አንዳችን ግዴታ እንትን ማለት አለብን አይደለ? እና የጠፋሁበት ምክንያት ነግሬሻቸዋል። ነግሬያቸዋለሁ። አንዳንድ ማስተካከል የነበረብኝ ጉዳዮች ነበሩ እና ሶሊ እናስተካከል ብላኝ እኔ እሺ ብያት እያስተካከልን የጠፋ ነው ማለት ነው። እንግዲህ ብዙዎቻችሁ ቴክስት እያላካችሁልኝና እየደወላችሁልኝም ነበረ። አቤል የጠፍተ ነው ምን ሆነ ነው ምናምን እያላችሁኝ የነበራችሁ ቤተሰቦችም እንዳለ በጣም አመሰግናለሁ። ይኸው መጥቻለሁ። የሆነ አንዳንድ ነገሮች ለማስተካከል ነበረ የጠፋሁት ማለት ነው እና ኦሬዲ አስተካክለናል። ትንሽ ፐርሰንት ብቻ ነው የሚቀናን። ያንን ደግሞ አብረን እንጨርሳለን፣ እናስተካክለዋለን። እንግዲህ የኛ እንቁ ቤተሰቦች ከእናንተ ጋር አብረን ሆነን አይደል? እና ሶሊ ከዚህ በኋላ ማለት ነው በጣም አፍራሽ ሰው ነች። ባይገርማችሁ ቶሎ ነው የምታገርፈው እና ትንሽ ታስቸግረኛለች። ታው እውነት ታስቸግረለች። እሱማ ጓጓም ትላለች ምናምን። እኔ አቤልን አንዳንድ ሰዎች እኔ አቤልን ከፈለኩት ምናምን ማንም አያስቆመኝም ብላ አደረኩት እኮ ስለማከብራት ነው። ባይገርማችሁ እንደዚህ ኮንፊደንስ ምናምን እየተሰማት የምትወረው ማለት ነው። በኮንፊደንስ የምትወረው ያው እንግዲህ እዚቼም አልቀረውም አድርጌዋለሁ አይደለም? አሁን ትችሽ ቤትሽ አትሄድማ። አረ በለው አይታችኋታል። ኮንፊደንሷ አትሄድም። ትችሽ ቤት ምናምን አትሄድም እርግጠኛ ነኝ። ለማንኛውም እቺ ልጅ ጉሯዋ በጣም ትልቅ ነው። እኔ እንጃ በእኔ ያላት እንትን። ለማንኛውም እኔ የሰጠኋት ቦታ ነው እንደዚህ በደንብ በኮንፊደንስ እንድታወራ ያረጋት። ዛሬ ደስ ብሎኛል በጣም ነገሮች ስለተስተካከሉ ነው። ነገር ማለት አልጠበቅኩም ነበር እንደዚህ በአጭር ጊዜ ሁሉ ይስተካከላል ብዬና ብዙ ነገር የተደረገለት ነገር እንደዚህ መስተካከሉ ያው እንትን ጥንካሬ ያለበት የብዙ ሰዎች እጅ አለበት። ከዛም አልፎ ደግሞ የፈጣሪ እጅ አለበት ብዬ ነው ማስበው። ባይገርማችሁ ተደባዳቢ ነች። እኔ እሷ ጋር ባልመጣ ወይ እኔን ደብድባ ወይ ደግሞ ሌላ ሰውን ደብድባ ወደ እሷ የምታመጣኝ ነው የምትመስለው። የምሬን እንደ ቅጥነቷን ምናምን እኔ ተናግሬያለሁ። የሆነ ሰዓት እራሱ ተናግሬያለሁ። ትዝ ካላችሁ ቤተሰቦች ቦክስ እሰራለሁ ብያችሁ ነበር። እሺ ለማን ነው? ለኔ ነው የሚመስለው። ማስጠንቀቂያ ከዚህ በኋላ አንድ ነገር የሚለብሽ ሰው ካለ ያ ነገር አደርጋለሁ የሚያስብ ሰው ካለ አለ አይደል? እያስፈራራችኝ ነው። ራቅ ብዬ ታው እስከ ዛሬ አላደርገውም ነበር እኔ ማድረግ ብፈልግ አላደርገውም። ግን እና ቤተሰቦቻችን በጣም ናፍቃችሁን ነበረ አይደል? አንድ ላይ ከመጣን ራሱ ብዙ ጊዜ ሆነን ነበር። ናፍቀውናል። ከዚህ በኋላ አሪፍ በሚባሉ ቪዲዮዎች እንመጣላችኋለን። እኔ እውነት አቤል በጣም የምጠላው ነገር ምንድነው ታውቃለህ? ጭቅጭቅ ይሄ ምናምን በቃ በጣም ነው የሚያስጠላኝ። ብዙ ጊዜ ወደ ቪዲዮ ራሱ መምጣት የማልፈልገው እንደዚህ መጫቃጨቅ ስለማልፈልግ። እሺ ሶሊ አንድ ጥያቄ ልጠይቅሽ። ምን ማለት
በሰሞን የጠፋሁት ምናምን በአንቺ ምክንያት ነው። ብዙ ነገርም እያደረግኩ የነበረው አንቺ የሆነ ቦታ እንሂድ ብለሽኝ ነው። ያው አንቺ ደግሞ ሩታ አናግራሽ አቤልን እንደዚህ ቦታ ውሰጂው እንደዚህ ቦታ ምናምን ብላሽ ነው። አሁን ግን ማለት ነው ከዚህ በኋላ ለሚፈጠሩት ነገሮች ያው ብዙ ነገር ሊፈጠር ይችላል ብዬ አስባለሁ እና እሱ ነገር ተቋቁመሽ ታልፊያለሽ ወይ ማለት እኔ ብቻዬን እንደዚህ እርግጠኛ ሆኜ ልነግርህ አልችልም። ፈራሽ? ያው ኖ ፈርቼ ሳይሆን ያንን ነገር የምታደርግለት ሰው ከጎንህ ካለ ኖርማል ነው እኮ። ግን ብቻዬን አሁን አንተ ሳትኖር ምናምን ነገር ብቻዬን ያንን ነገር ማድረግ ይከብደኛል። ያው እስከዛሬም ዝም ያልኩት ለዛ ነበር። ከሩታ ጋርም እያወራን ብዙ ነገር እያለችኝ ለዚህ ደረስ ነው አንተ በሌለህበት ነው እና አሁንም አንተ ከሌለህ ይከብደኛል ልልህ ነው። ግዴታ እኔ መኖር አለብኝ ማለት ነው። እሺ እኔ ምን ልትቀመጥ እንዴ? እኔ ልቀመጥ አይደለም እና ወገባም አላመመኝ። ግን ከሷ ጋር እየዞርክ ነበር። በዚህ ሁለት ቀን ውስጥ ከሷ ጋር ነበርኩ። በዛኛው ቀናቶች ደግሞ ማለት ነው አንዳንድ ቦታ ወስደን ደስ የሚል ቦታ አይደለ? ደስ የሚል ቦታ ወደ ልብ የምትመለስበት ቦታ እንዴ አንቺ ልብ የለህም እያልሽኝ ነው? አልነበረም። በቃ አሁን ነው አልነበረም። ልብ ባይኖር እሺ። ለማንኛውም እኔ ልብ አለኝ አልኩሽ እኮ ሰማኝ። እሺ ሰማኝ። የሆነ ጥያቄ ጠይቅ ማለት በጣም ስፈልገው የነበረ ነገር ነውና እምቢ እንደማትለኝ አይ ሆፕ በጣም ኤፍሬም፣ ሩታ፣ አብርሽ፣ አንተ፣ እኔ ሆነን በቃ ማለት ኖርማል ቪዲዮ ጭቅጭቅ የሌለበት የደስታ ቪዲዮ እንድንሰራ ፈልጋለሁ። ማለት ደስተኛ ሆነን ቪዲዮ እኔ፣ አንተ፣ አብርሽ፣ ሩታ፣ ኤፍሬም ሆነን ቪዲዮ መስራት ፈልጋለሁ። አሁን ታረቃልሽኝ፣ ይቅርታ ጠይቅ እነ ሩታን እነ ኤፍሬም አልሽኝ። ይቅርታ ጠየቅኩልሽ። እሺ ከየት ጋር ከሩታ ጋር ሁንልኝ አልሽ። አንድ ላይ እንደ ድሮ ሆኖ አልሽ። እሺ አልኩና ይሄው እንደ ድሮ አሁን ቪዲዮ ምን አስፈልግ ማለት ደስ እንዲል እኮ ነው ማለት ሁሉንም ሰው ለማስደሰት የምትፈልጊው ነገር አደረኩ አይደል? አንቺ ከዚህ በላይ እኮ ይሄንን ብቻ አቤት እንዴት ይሄንን ብቻ ይሄንን አላደርኩም። ሁሉ ነገር እሺ ብዬሻለሁ። ግን ደግሞ ኤፍሬም ወንድሜ ነው፣ ሩታም እህቴ ነች። ማለት ለምን ደሞ አታደርገው? በቃ ከዚህ በኋላ ካንቺ ጋር ነው የትኛው ነገር ማድረግ ፈልገው ነው እኮ እኔም እዛ ላይ እኮ እኔም አለው አይደለ? ለምን ደሞ አታደርገው? አንቺ አራት ዳረቂኛ በቃ እንዴ ሩታን ይቅርታ ጠይቃልሽ ነው ተመለሰ ካቤል ወደ ኋላ ለምን ትሄዳለህ? ቆይ ስማኝ፣ ለምን ወደ ኋላ አልተመለስኩም። ሶሊ ሩታን ይቅርታ ጠይቃልሽኛ፣ ከሩታ ጋር ታረቃልሽኝ። እሺ ከሩታ ጋር እንደምትወሩ እኮ አውቃለሁ። ከሩታ ጋር ቤስት ጓደኛሞችም እንደሆናችሁ አውቃለሁ። በደንብ እንደምትወሩ ምናምን አውቃለሁ። ሩታንም ኤፍሬምም ይቅርታ በል ያልሽኝ አንቺ ነሽ። ከነሱ ጋርም ታረቅ ያልሽኝ አንቺ ነሽ። ይቅርታ ጠየቅኩልሽ፣ እሺ አደረኩ፣ ታረኩ። ስለዚህ አንቺም ደስ ብሎሻል፣ ሩታም ደስ ብሏታል አይደል? አይደል እኮ ያ ደስታችን እንዲቀጥልልን እኮ ነው አንድ ላይ ቢገኝ እንስራለን አይደል? እሺ ኖርማል ነው። ግን ደግሞ እኔ ከሩታ ጋር መታረቄ ከኤፍሬም መታረቄ ማረጋገጫ ይሆናል። እሺ ሶሊስ ቆይ አንዴ ስሚኝና ከሩታ ጋር መታረቄ ከኤፍሬም ጋር መታረቄ ካንቺ ጋር በመሆኔ ሩታ ደስ ብሏታል፣ ኤፍሬምም ደስ ብሎታል አይደል? አረ እና ስለዚህ ይሄንን አድርግ ያልሽኝን ሙሉ አድርጌ ነው ይቅርታ የጠየኳችሁ። ስለዚህ ይሄ በቂ ነው ማለት ነው። አይበቃ እንዴ? አትደሰችም እንዴ? ይኸውልሽ ይሄን ሩታን ይቅርታ አልሽኝ፣ ይቅርታ ጠይቃልሽኝ። እሺ ብዬ ይቅርታ ጠየቅኩ። እኔ እኮ እሱን እኮ እሺ ኤፍሬምን ጓደኛህን ወንድምህን ይቅርታ ጠይቃልሽኝ፣ ይቅርታ ጠየቅኩ። ምን ያስፈልጋል ከዚህ ሌላ? እኮ ይሄንን አድርግልኝ። ምን አሁን ያልኩትን ነገር ቪዲዮን ቶሎ ታቆርፊያለሽ እንጂ አንቺ ልጅ ስንት አመትሽ ነው? 12 አመትሽ ነው አይደል? አይደለም ነው አይደለም። አንዴ ሆፕ የምትይው አታደርግልኝም? እኔ አድርጌልሽ አታደርግልኝም? እሺ ታቆርፊ ነው ሲጀመር
ምን ይሻላል? ተው አቤል ተው። ምን ይሻላል? ተው። ምን አታደርግልኝም? ይቆጫል ግን በኋላ ይቆጫል። ምንድነው ይቆጨኝ? ይሄንን ካላደረክልኝ። ኧረ የልትሄጂ ነው? ልታገቢ ነው? የሆነ ግብዳ ሰው እያምተሽ ነበር የሆነ ጊዜ ላይ እንዳትናገረው። እንደውም እሄዳለሁ እሱ ጋር። አንቺ አባትሽ እኮ ነው የሚሆነው። የሚያማታል። እሄዳለሁ እንደውም እሱ ጋር ጥሩ ሀሳብ አመጣ። እኔን ለማናደድ አንተን ለማናደድ አይደለም። ኧረ ነው አይደለም። አየሁሽ ትልቅ ሰውዬ ይዘሽ ትመጪያለሽ አይደል? ሰማኝ። እሄዳለሁ እሱ ጋር። እንደውም ማን ነበር የሚባለው? ቢኒያም ነው። ጥሩ ሀሳብ አቶ ቢኒያም። ቢኒ ጠብቀኝ፣ እመጣለሁ። እሺ ጋሽ ቢኒያም እየሰማሃት ነው አይደል? ልትመጣ ነው። ሶሊ ጠብቃት። ምን አይነት ቢውልድሽ አንቺንም እኔንም ያደርሳል። ይሄ አንተ ልጅ ሕፃን ነው እኮ ያን ያህል ትልቅ አይደለም። እውነት የሰው ልጅ በቁመቱ ምናምን በውፍረቱ አይለካም። እሺ በእድሜ ችግር የለ። ለነገሩ እናንተ ሴቶች እሺ እያረሳሳኝ አታረሳሳኝ። ቁም ነገር ነው አቤል፣ ቀልድ አይደለም እያናገርኩ ያለሁት። ይሄ የሚያስጨንቅ ነገር እኮ አይደለም ሲጀመር። እኮ ራስህ ነህ እየተጨነቅክ ያለኸው እኮ። አልተጨነቅኩም ሲጀመር፣ ማይጠየቅ ጥያቄ ነው። እኔ ደግሞ አውቄ ነው እንደዚህ ያልኩሽ። ለማንኛውም እንደዚህ አይደረግም። እሺ አውቄ ነው ማለት አውቄ ነው። እንሰራለን እንደ ድሮ እኮ አሁን መሆናችን አይቀርም። እኔም ሩታም ኤፍሬምም አብርሽም እንደ ድሮ መሆናችን አይቀርም። ስለዚህ ምንም የሚያሳስብ ነገር አይደለም። ለምንም ቢያልክ ታዲያ መጀመሪያ እኔን ለማናደድ ዝም ብለሽ ትናደጃለሽ። ቤተሰብ ተሳክቶልናል በደንብ። ከዚህ በኋላ ብዙ ነገር እናደርጋለን። ቴንክ በጣም አመሰግናለሁ። እውነት እኔ የምልህን ነገር በሙሉ እሺ ስለምትለኝ። በትንሹ ትደሰታለች፣ በትንሹ ታኮርፋለች። ምን ይሻላታል? እሺ አሁን እንኳን እኮ እና አንተ እምቢ ስትል ነው። ምን ይሻልሻል? እሺ ለማንኛውም ቸኮሌት ትወጫለሽ? እሺ ቃል ገብተሃል። ኖርማል ነው አልኩሽ እኮ። አንቺ የሚቀል ነገር ምናምን አደከምከኝ። እንደው ሸከምሽ ሳይሆን አሳመጣልኝና ወደዚህ ሸከምሽ ነው አቤል። ዛሬ ከወደኩኝ ግን እዚህ ላይ አንቺ ቁመት በለጥኩት። ቁመትሽ እኮ አሁንም ትልቅ እኮ። ስማ ቁመት በለጥኩ። ቁመት በለጭኝ ስትላል ነበር። እሺ እና ምን ልልህ ነበረ መሰለህ? ሩታ በጣም ጎበዝ ሴት እንደሆነች። እንዴት ማለት? እሷ እንደዚህ ከነበረችበት ምናምን ነገር አንፃር መክራኝ ብዙ ነገር በላኝ ነው አንተ ወደዚህ እንድትመለስ ያደረገችውና በጣም ማለት በጣም ጎበዝ ሴት ናት። በጣም ጀግና ሴት። እኔ ከሷ ብዙ ነገር ተምሬ ነው አንተን ወደዚህ የመለስኩት። እሷ ብዙ ነገር ብላኝ ብዙ ነገር መክራኝና እሷ ስላለች ነው እንደዚህ የተመለስከው። እና ሩታ ስለመከረችሽ ነው የሁሉ ነገር? ያው እሷም ምክርም እንዳለ ሆኖ ያው እኔም አለው። ይኸውልሽ አሁን አንቺ የለሽም ልትል ነው። እኔ በእኔ ላይ እንደተደገፍሽ ታውቂያለሽ። ግን አሁን እና ዞር ብል ትወድቂያለሽ። አልወድቅም። ተይ ትወድቂያለሽ። አንቺ ልጅ ያማታል። እንዲህ በሆነ ነገር ያሰርሽኝ እኮ ነው ይመስላል። እኔ ላይ ምንድነው የምትተማመኝ? አትልማ። እስኪ በል ግን ሩታን ምን ያህል ብትወጃት ነው እንደዚህ ለሩታ አጣበቃ ነው? እውነት ስለ ብዙ ነገር ማንም ባልነበረ ሰዓት ብዙ ነገር ብላ የመከረችኝ ብዙ ነገር ያለችኝ እሷ ናትና በጣም ነው የምወዳት። የኔ ታላቀት በጣም ነው የምወድሽ። እሺ ሩታን ምን ያህል ብትወጃት ነው ግን እንደዚህ እኔን ታይ ብቻ። ለማንኛውም ይሁንልሽ። እንግዲህ እኔ ከምትወጂው ሰው ጋር ምንም እንትን ነገር የለኝም። ግን ደግሞ ሩታን በጣም እንደምትወጂያት ታውቂያለሽ። ያንተም እኮ እህት ናት አይደል? ሩታ የኔም እህት ነች። አንተም እህት ናት። ስለዚህ ሁለታችንም እህት ናት ሩታ። እሱማ ልክ ነሽ። የኛ ጀግና ሴት እንወድሻለን። ስታድጊ እንደሷ ነው መሆን ፈልጊው እንደ ሩታ? የምርሽ ነው? አሁን አላደግሽም? አይ ትልቅ ሰውን እንደሷ ሲሆን እንደሷ ነው መሆኑ። ትልቅ ማለት በቃ ብዙ አሁን እሷ ባለችበት እድሜ ላይ ምናምን ነገር ስደርስ እንደ ሩታ ሆኜ በቃ እንደሷ ነው የምፈልገው። አንተ ደግሞ ምን ትለኛለህ? እንደሷ ነው ማድረግ የምፈልገው። እንደሷ ጠንካራ ጎበዝ ሴት ነው መሆን የምፈልገው። እና ሶሊያና ስታድግ እንደ ሩታ ነው መሆን የምትፈልገው? እውነት ደከመኝ። አቤት 1 ኪሎ የተሸከምኩኝ
እንደውም እዚህኛው ላይ እንዳልሽ ቦርሳሽ አረ እባክህ አልይዝም። አንቺ ጥለሻል። ይኸውልሽ እንዴ ከልል ነው ማድረግሽ። እሺ ያጂ አትጂም